ሲጀመር እኮ ያልተማረ ከሚስመኝ የተማረ ይንከሰኝ ይባላል። መሐመድ በዚህ እኔ ሰዎች ያስቀኛል። በቃ ዲስሪስፔክት ምናምን ነብዩ መሐመድ ምን አንተ ከቤት ወጥተህ ህይወትን ያለወጥክ ተራ ሰው ያልተማሩት ወይም ደግሞ የድድብና ዲግሪ ያላቸው ሰዎች ነብዩ መሐመድ ጀቹን ነመ እንጅራኒ አካ ቦካቲ ይራገጂ ሮብ ጀቹ ለበቃ ያለቱ ጅብቱስ ይሄን ብቻ አላደረጉም። በሰላትህም ላይ እየቀለዱ ነበር። ያ ኢየሱስ ኡመተ ዱከነ ከተ ጅሩባ ግን የሙስሊም ኡማ እንደዚህ አይነት ነገርን መታገስ ይችላል እንዴ? በታሪክ ውስጥ አልለመድንማ። ይሄንን ነገር ደግሞ በተግባር ያሳዩን አንዳንድ የሙስሊም ጀግናዎችን ተመልክተናል። እኔ ብላችሁ ግን ለምንድን ነው ቆይ ባይፈቱን? አሁንማ እኮ አዛን በጴንጠኛም ተጀምሯል። አው ተጀምሯል። ሃሌሉያ እሺ ሰላቱ ምንድነው? ወጭፈራ ነው ወይስ ምንድን? አትሳቁ። ለዚህ ነው እንግዲህ እነሱ እንዳያጠኑ ወይም ደግሞ እነሱ እንዳያነቡ ያደርጉና ወደ እስልምና የሚመጣውን ሰው ለመቀነስ ይሄንን መንገድ እየተጠቀሙ ኢየሱስ ጌታ ዘበኛ ነው ያለ ሰው ሪላክስ ኢት ኢየሱስ ጌታ ነው። አሜን። ለሌባ ነው። አይሳቅም። በሰው የሳቁት በራስ ይደርሳል። እንደዚህ ብላችሁ ደግሞ 24 ሰዓት አላሙዲ ላይ ብትስቁ ወፍ ምንድነው? ሰው ነው ወይስ ምንድነው? እኛ በዚህ ወንጌል አናፍርም። እኔ አሁን ወንጌል ለምሰሩ መጀመሪያ ዳቦ የኢትዮጵያ ሰው ቢያስፈልገው ስብከት ሳይሆን ዳቦ ነው። በገል ላይ ከብትጮ ይልቅ ዳቦን በገዛለት የበለጠ ለሃይባዊት የበገዛት ሻሱ ከፍት። ነብዩና መሐመድን የሚሳደቡ ሰዎች ከ5 ዓመት በላይ እስራት ያጋጥማቸው እንደሚችል በአውሮፓውያን እየተደነገገ ነው። መሐመድ ሰለላሁ ዐለይሂ ወሰለም መስደብ ቁርአንን ማንቋሸሽ እስከ 5 ዓመት በሚጠጋ እስር ሊዳረግ እንደሚችል ስፔን አስጠንቃለች። አሊያም ደግሞ ጠቅላይ ሚኒስትር ፔድሮ ሳንቼዝ እንዳሳሰቡ እየተዘገበ ይገኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነን አልহামዱሊላህ። እስኪ ተቃጠለ የምትሉ እውነትን እስካሁን በዛ ንዴቴ እስካሁን እቆያለሁ ብዬ አስቤ አላቅም። ግን ከናንተ ጋር አላህ Subhanahu Wa Ta'ala መልሶ ስላገናኘ እስቲ እውነትን እስቲ አላችሁ እስቲ ጨብጡ። አርሰናል ያደረገንን ነገር እንመለስበታለን። ግን እስቲ ረጋ ባለ መንፈስ ለመጀመሪያ ያህል በቁርአን ብንጀምርስ እንደ ሐሳብ። አረ ምንም ችግር የለ እኔ ደስ ነው የሚሉኝ። ወይሉ لكل همزة لمزة الذي جمع مالا وعدده يحسب أن ماله أخلده كلا لينبذن في الحطمة وما أدراك ما الحطمة نار الله الموقدة التي تطلع على الأفئدة إنها عليهم مؤصدة في عمد ممددة يوم مني مرتاي قررچو عيانو يقر ከዚህ በፊት ወደ እስልምና መጥቶ የነበረው አንድ ወንድማችን እጅግ በጣም ብዙ ታሪክ በየሰራ ባለበት ወቅት ላይ እንግዲህ ከሚስቱ ጋር ግጭት ውስጥ ገብቶ ሚስቱ እጅግ በጣም በሚያሳዝን መልኩ የፈላ ዘይት ነው የጨመረችበት። እውነት ሴቶች ግን እኔ ምን አረኩት? የፈላ ዘይት ከጨመረችበት በኋላ እንግዲህ ይሄ ሰው የመትረፍ ቻንሱ እጅግ በጣም አነስተኛ ነው እየተባለ ባለበት ሰዓት ላይ አላህ Subhanahu Wa Ta'ala ምህረቱን ሰጥቶት እጅግ በጣም አስገራሚ በሆነ ጤንነት ተመልክተናል። አላሁ አክበር አላሁ አክበር አላሁ አክበር ወሊላሂል ሐምድ። ከዘይቱ ባላነሰ ጮጋራችን ላይ የፈላ ዘይት እየጨመረ ያለው ደግሞ አንድ ነገር አለ። እሱ ምንድነው ብላችሁ ከነገ አይዞሽ ገለቴ አይዞሽ አይደለም። ሜዳ ውስጥ እንዴት ነው ኳስ እንደዚህ ጢባጥቤ የሚጫወትብን? ከሞቱ አሟሟቱ እንደሚባለው እንዴት ነው በዚህ ያክል ደረጃ የሚንቁን? ይሄ ለኛ ኪሳራ ነው። ያልፋል። ሙአዝ ራሱ ተቃጠልኩኝ እያለ ነበር ኢቢኤስ ፕሮግራም ላይ ሄዶ። ማንን ስታይ ነው ይበልጥ የምትደርሰናል? አርሰናል ግን የተመለከትናቸው ነገሮች ለብዙ አመታት እንግዲህ አርሰናል
ሚዜነቱን እየቀጠለ ይሄዳል ብለው እያላገጡብን ባሉበት ሰዓት ላይ አሁንም ዋንጫውን ከአፋችን ላይ እኛ ያለንበት ሁኔታ አሁን ይሄንን ሁሉ ነገር ያደረገው ማን እንደሆነ ታውቃላችሁ? ኢየሱስ ነው። ተጠያቂው ኢየሱስ ነው። የማንቸስተር ሲቲ ደጋፊ እንደሆነ ደርሰንበታል። ያው ኢየሱስ ኳስ እንደሚያይ ያው በመጽሐፍ ቅዱስ ውስጥ ማግኝቻለሁና ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ ኳስ ያያል። ኢየሱስ ስታዲየም ገብቶ ኳስ እንዳንተ ቁጭ ብሎ ያያል። ቆይ ይከፍላል ስታዲየም ሲገባ? እኔ እኮ እስከ ዛሬ የምንሸነፈው ሽንፈታችን ከየት ነው የመጣው ብዬ እያሰብኩ ነበር። ለካ ኢየሱስ ኳስ እያየህ ነበር። እኔ ሚስጥሩ ከተጋለጸ በኋላ ነው ረጋ ለማለት የሞከርኩት እንጂ እኔ ሌላ ሰው ነበርኩኝ። ግን ኢየሱስ እውነት ጥሩ ስራ እየሰራ አይደል? ነቢዩላህ ዒሳ አለይሂ ሰላቱ ወሰላም ከእሳቸው ጋር የሚያገናኘው ነገር የለም። ጀመረ ልጅ ሙሐመዱል ፋቲህ እሱ እሺ፣ በዚህ እሺ፣ ሙሐመዱል ፋቲህ፣ ሙሐመዱል ዓዲል፣ ሙሐመድ ኢማም። ዋው እንደዚህ አይነት ስያሜዎች ይወለዳሉ ልክ ከነብዩ ሰለላሁ ዐለይሂ ወሰለም። እጅግ በጣም በሚያስገርም መልኩ ሙዓዝ 3 ልጆች አሉ። ሶስቱንም ደግሞ ሙሐመድ የሚሉ ቃላትን እየተጠቀመ ነው። ይሄንን ስም በዓለማችን ላይ እጅግ በጣም በብዙ ሰዎች የሚጠቀሙ ሰዎች ውስጥ አንዱና ዋነኛው ተብሎ በእንግሊዝ ውስጥ እንግዲህ የተጠናው ጥናት አንድ ያሳያል። እጅግ በጣም በሚያስገርም መልኩ እኔ ከጫውታው በኋላ ያለሁበት ሁኔታ ወደ ቂማ ገብቻ አልነገርኳችሁም። ሱስ ጀምር እስቲ አንተ ማረን ይቅር በለን። ሰው ሲናደድ ምን ይጀምራል? ሱስ ይጀምራል። እኛም ስንናደድ ጫት ጀምረናል። ከጫት ጋር ደግሞ የሚመጡ ነገሮች ድለቃ ይባላል። ግን ድለቃችንን አይታችኋል? ጫት መቃም አለበት። ወንድ ልጅ ጫት ካልቃመ እስላምና ጫት የሚያገናኘው ነገር የለም። እሺ ግን ደግሞ ተቅሞ ተነስቶ ለምንድን ነው ነሺዳ የሚወጣው? ምንድን ነው ጋይስ? እስቲ ያስረዱኝ በአላህ አልገባኝ። ምንድን ነው? ስልኩን አንሱ። ማን ነው የሚያነሳው ስልኩን? እንዴ ጤነኛ አይደለም እንዴ? የሞት ሰው እንዴት ነው ስልክ የሚያነሳል እንዴ? አንዳንድ ሰው ደግሞ ፍቅር በዛ በጣም አሁን በጣም ከፍቅር የተነሳ ነው ልትሉኝ ነው እንዴ? ሰላዋት አያወርድም እንዴ? ሄሎ ምናን ሰውን ወደ ወንጀል ሊከተት እኮ ነው ያለው። ኮሜንት ላይ ያላችሁ ታዝብሱ። ኢንሻአላህ አንድ ቀን ይነሳልናል ምናን። ማንንም ያነሳላችሁ ላ ሐውለ ወላ። ይሄ ብቻ አይደለም፣ ኡማችን ወዴት እየሄደ ነው የሚለው እጅግ በጣም የሚያሳዝን ደረጃ ላይ ደርሰናል። እጅግ በጣም በሚያስገርም መልኩ ኢድን የአዲስ አበባውን አወራን እንጂ የጅማውን ተመልክታችኋል? ያ ሸዕበ ኢትዮጵያ ያ አህለል ሐበሻ ግን በተለያዩ ሀገራት እየተከበረ ባለበት ሰዓት ላይ እጅግ በጣም የሚያሳዝኑ ቪዲዮዎች እየተለቀቁ ነበር። صور الشاشة صور الشاشة هذا المشهد لا يتكرر صور الشاشة في اللقطة الماضية ሴቶች እንዳይቀሩ በሐይድ ላይ ቢሆኑ ራሱ እዛ የዒድ ቦታ ላይ መገኘት አለባቸው ተብሎ ይታሰባል፣ ይወራል፣ ተነግሯል። ይህንን ነገር አስመልክቶ አንዳንድ ሴቶች ሄደው ይቀመጣሉ ሰላቱን ትተው። ይሄ ነገር ይቻላል። ነገር ግን አንዳንድ ካሜራማኖች ሲያነሱ እንደዚህ ነገሮችን አላስተዋሉም ብዬ አስቤ ነበር። ነገር ግን ሁለተኛ ላይ የተለቀቀው ቪዲዮ ይህንን ነገር
ነገር ለማስተባበል ሞክሬ ነበር። ብዙ ሰዎች እየጠየቁኝ ነበር በዚህ ጉዳይ ላይ ምን ብዬ እንደምመልሱላ ግራ እየገባኝ ነበር። ሀይድ ላይ ናቸው ብለህ ካሰብ ካንሰር ለምን አልተቀመጡም የሚሉ ጥያቄዎችም እየተነሱ ነበር። እንደነዚህ አይነት ሴቶች ከብዙ ጊዜያት በኋላ ወደ ሰላት የሚመለሱ ሰላት ምን እንደሆነ የማያውቁ አይነት ሴቶች ናቸው። እኛ ሀገር ላይ እነዚህ ነገሮች ባንመለከት ሁላ በአረቦች ዘንድ ይህንን ነገር ማየቱ እጅግ በጣም የሚያሳዝን ነው። ይሄ ብቻ አይደለም፣ በግብጽም የተመለከትነው ነገር እጅግ በጣም ያሳዝናል። ወኒ ወንድና ሴት እንዴት ተቀላቅሎ ይሰግዳል የሚለው ከባድ ጥያቄ ነው የሆነብን። ግብጽ ወይም ኢጅፕት የምትባለው ሀገር የመሬት እጥረት ያላት አይመስልም። መሬት እንዴትም ቢያጥር ወንድና ሴትን ለመለየት የሚጠፋ መሬት ይኖራል ብዬ አላስ። ነገር ግን ይህንን ነገር ኢማሞቹ ሁላ እየተመለከቱ ይመስለኛል። እንዴት ዝም እንዳሉ አላቅም። ይሁንና በሰላቱ ዓለም ላይ በሀገራችንም ደረጃ አንዳንድ ቦታዎች ላይ የምናየው ነገር እጅግ በጣም ያሳዝናል። ቀልዱን ወደነዋል። ቀልዱ ላይም ስቀናል። እንዴት እንዳሳቃችሁን እጅግ በጣም ይገርማል። መቼ እንደምትነቁ ነው የማይገርመኝ። ይሄ ላይክ ነው። እዚህ ጋር የምታገኙት ብር ሳይሆን ላይክ ነው። በዛ ላይክ የሚከፈላችሁ ነገር አንዳችም ነገር የለም። ነገር ግን ከፈጣሪ ወይም ደግሞ ከአላህ ሱብሓነሁ ወተዓላ ጋር የምንጋጭበት ወይም ደግሞ ሌሎችን እያስተማርን ወደዚህ ነገር እየጋበዝንበት ያለው ነገር እጅግ በጣም ያሳዝናል። ነገር ግን በዚህ ሁሉ ነገር ላይ ደግሞ ተከፍተን ሳንጨርስ ጅማዎች ግን ትለያላችሁ እውነት። ለነገሩ በእናንተ ውስጥ የአባ ጅፋር ደም ይኖራል እኮ ለዛ ነው። شعب إثيوبيا يا أهل الحبشة إنها بركة النبي أصابتكم يوم أرسل خيرة شبابه إلى أرضكم እጅግ በጣም በሚያስገርም መልኩ የጅማ ማህበረሰብ ሙሉ በሙሉ በማለት ይቻላል ወደ ሙስሊም የሚጠጋ ነው የሚመስሉ። ይሄ ሁሉ ህዝብ መንገድ ላይ ወጣች። እናንተ ብቻ እኮ አፍሪካን መወከል ትችላላችሁ እውነት። እስቲ አንድ ተጋበሉ የጅማ ልጆች። ሰበር አስደሳች ዜና! ይህ ለኢትዮጵያ ሙስሊሞች እጅግ የሚያኮራና የሚያስደስት ትልቅ ዜና ነው። በትላንትናው ዕለት በተደረገው የኢድ ሰላት በአዲስ አበባ የነበረው የኢድ ሰላት ቁጥር ከመካ ቀጥሎ እጅግ በርካታ ሰው የተገኘበት ከዓለም ሁለተኛ ተብሎ ተመዝግቧል። ይህንን የዘገበው አልጀዚራ ነው። አላሁ አክበር! ሁላችሁም ኮሜንቱን በተክቢራ ይህን ቪዲዮ ለሁሉም ሰው አድርሱት ማለት ነው። ስለ ጦርነት ደግሞ አዳዲስ መረጃዎች ከታች ታግባረኩላችሁ አካውንት እየለቀኩላችሁ ነው። ሁላችሁም ፎሎ አድርጉት። ይህን ቪዲዮ በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። እዚህ ጋር ማወቅ ያለብን ነገር የጅማ ሰዎች ግማሹ መውሰድ አለባችሁ እውነት። እናንተ ሸገር ላይ ከተደረገው እንትን ይልቅ መውሰድ አለባችሁ የሆነ ቁጥር ጅማዎች። አዲሱ የጴንጤ ሙስሊሞች ማህበር አዛን አዘጋጅቷል። አዛኑን እንሰማለን። ከዚህ በኋላ ይህንን አዛን ስትሰሙ እንዳትደናገጡ። ኢየሱስ ክርስቶስ ጌታና አዳኝ ነው ብለው የሚያምኑ ጴንጤ ሙስሊሞች ማህበር የሚሰግዱበት አዛን ነው። እንስማው። ሃሌሉያ ክብር ይሁንልህ መሲሳ ከዘላለም ሞት ላዳነ ሃሌሉያ ስግደት ለተገባ ሃሌሉያ ሃሌሉያ ሃሌሉያ። እሺ እንቀጥላለን። እነኚህ እንግዲህ በቱቦ ውስጥ ተደብቀው የምታዩቸው ፈላሻዎች ናቸው። ወይንም ኢትዮጵያዊ እስራኤላዊ የሚባሉ የሉም። ከኢትዮጵያ ወደ እስራኤል ሊሄዱ እዛ የሚኖሩ ቤተ እስራኤላውያን ተብሎ የሚጠሩት ናቸው። እንግዲህ ምንድነው ኢራን ስትተኩስ አንደርግራውንድ መደበቅ ስለማይችሉ ወይንም እነዛ ዋና እስራኤላዊ ነን የሚሉ ሰዎች ስለሚገፏቸው እነዚህ ምንም አማራጭ የላቸውም። እንዲህ አይነት የመንገድ የቆሻሻ ቱቦ የውሃ ቦይ የሚፈስበት ነገር የለም። እንዲህ አይነት ቦታ እየፈለጉ እዛ ስር እየተደበቁ ነው እንግዲህ ህይወታቸውን እየገፉ ያሉት። ያው እንግዲህ ወደ ሀገር መባረር ሳይሻላቸው አይቀርም በእንዲህ አይነት በሰቀቀን ከማሳለፍ ማለት ነው። አሁን ነው ሃሌሉያ
ምንድነው ችግር አንተ በቀርስ ክርስቲያን እህት ወንድሞቻችን ግን እየሰማችሁ ነው። ለእናንተ ያላቸው ክብርና ፍቅር እጅግ በጣም ያነሰ ነው። እናንተን ካገኙ እንደነ ኢየሱስ መስቀላቸው ራሱ አይቀርም። ኢየሱስን ሰቅሏል ብለን ካመንን በእናንተ ቦታ ሆነ ራሱ እንደዚህ ማረጋቸው አይቀርም። እነሱ ከሃዲ ናቸው። አይሁድና ፍሬን ከሃዲ ነው ይባላል በእኛ ንግግሮች፣ በእኛ እንቆቅልሾች። አይሁድም ፍሬንም ማመን አትችሉም። የሆነ ቁልቁለት ላይ ከደረሳችሁ ሊበጠስ ይችላል። ያንን ነገር አስባችሁበት የሆኑ ነገሮችን እያሰባችሁበት ብትሄዱ አሪፍ። ኢራን ከደጃል ጋር እየተዋጋች ነው፣ ሙስሊሞች ሁሉ ከጎኗ ሊቆሙ ይገባል ሲሉ የሩሲያው ታዋቂ ጂኦፖለቲከኛ አሌክሳንደር ዱጊን ተናገሩ። ቪዲዮ እንዲያስወሩት በደንብ ኮፒ ሊንክ ይደረግ። ዱጊን በመግለጫቸው ኢራን በአሁኑ ወቅት ከደጃል ኃይሎች ጋር እያደረገችው ያለችው ፍልሚያ ነው ሲሉ የገለጹ ሲሆን በመካከለኛው ምስራቅ የሚገኙ ሁሉም ሙስሊሞችና አገራት ከኢራን ጎን ተሰልፈው ይህን ታሪካዊና መንፈሳዊ ጦርነት ሊቀላቀሉ እንደሚገባ ጥሪ አቅርበዋል። ይህ የዱጊን ንግግር ሩሲያ ለኢራን ያለውን ጥልቅ ድጋፍ የሚያሳይ እንደሆነ ተገልጿል። እንደዚህ የተባለ ነው ከደጃል ጋር ነው የምትጋፈጡት የሚሉ ንግግሮች በአግባቡ እየተወሩ ነው የሚገኘው። መጨረሻው ዘመን ሙስሊሞች 3 ጦርነትን ያደርጋሉ ይባላል። 2ቱን ይሸነፋሉ፣ የመጨረሻውን አንዱን ያሸንፉታል እንደሚባል ሁላችንም እናውቃለን። ይሄ ጦርነት እንደዛ ያ ይሆን እንደ የሚለው ብዙዎቹ እያወሩበት ነው። ትንሞት ገነትን ወርሳለሁ ብሎ ከሚያስብ ሰው ጋር እንዴት ትዋጋል? ታተኛ በመሬት በፍጹም አሜሪካ አሁን ትራምፕ እያለ ነው አሁን ይሄን ሰሞን በመሬት አሜሪካ ከገባች በቃ ሌላ ዲዛስተር፣ ሌላ አፍጋኒስታን ሁላ አይደለም ቪየትናም ሁላ ሊሆን ይችላል። እንደ ቪየትናም የከፋው ሊሆን ይችላል። ተጥቷል እና ያው አሜሪካ ኮንትሮል ማድረግ ከተሞች ምናምን ትችላለች፣ ግን ያንን ነገር ሜንቴን አርጋ ፖለቲካውን እንትን ብላ ኢራናውያን ይገለበጡበታል ብዬ ነው የማስበው። እና ኢራናውያን ላይ ከውጪ መሰራት ነበረበት። ጦርነቱ ፈጥኖ አለ ጊዜው የመጣ ነው። ኦሬዲ ኢራናውያን ፐርሺያኖች ናቸው፣ እየተቃወሙት ነበረ። ያለውን ኢስላሚክ ሪፐብሊክ መንግስት አይደግፉትም። ስለዚህ አላችሁ ለከስ እናንተ ወደዛች አዝሩኝ። ስለዚህ እሱ ነገር ላይ መሰራት ነበረበት። ስለዚህ በጣም ፕላንድ ነው ብዬ አላስብም። ግን ዞሮም ቀራ የሚገርም ነገር ነው ያደረጉት። ዱቄት ነው ያደረጓቸው እንዳለ ኢራኖች። አሁን ባለፈው ደግሞታል በደንብ እንትልና እና አያቶላ ካሚኒ የሚያክል ሰውዬ ሲሰበሰቡ ጠብቀሽ ምናምን በጣም የሚገርም ስራ ነው የሰሩት። እውነት ለመናገር አብዛኛው የምንጠራቸውን ስሞች ላላቃቸው ይችላል። አያቶላ መሪው ነው። አያቶላ ካሚኒ ማለት የኢራን ሱፕሪም ሊደር የሞት ከአላህ በታች የሃይማኖትም የስልጣንም ከላይ እሱ ነው ያለው። ከአላህ በታች በቃ እሱ ነው ያለው። ኦኬ አንተን ውስጥ እዛ ለነሱ ማለት ነው። እና ሃይማኖታዊና የሪሊጅን ኤንድ ሊደር ሙስሊሞችን መጋፈጥ አንደኛው የሚከብደው ነገር ይሄ ነው። ሙስሊም ከሞት ጀነት የሚል ነገር ፍለፊታችን ያለ እንደሆነን አምነን ነው እኛ የዛ ጦርነት ላይ የምንቀላቀለው። ይሄን ነገር ደግሞ ዌስተርኖች በጣም ይፈሩታል። ቀጥታ መጋፈጥ ለዚህ ነው የሚፈሩት። ወታደሮቻቸውን መላክ ወደ ሙስሊም ሀገራት ለዚህ ነው የሚፈሩት። አፍጋኒስታን ላይ ምን እንደሆኑ ያውቃሉ። አፍጋኒስታን ላይ ምን እንደሆኑ እንዴት ተቀጥቅጠው እንደወጡ ያውቃሉ። ያንን ፍራቻ ወደ ሰላም ድርድር አማራጭ አድርገው እየመጡ እንደሆነ እየተነገረ ጋዳፊ ለአንድ ኢትዮጵያ ውስጥ ለሚገኙ ትልቅ ዑለማ ገንዘብ ይሰጣቸው ነበር። ዑለማዎችን ሰፖርት ያደርግ ነበር ሰውየው ማለት ነው። ሸኾችን ምናምን አልቀበልም አሉት። ማለት በሱ በኩል እኔ ወንጀልን እፈራለሁ አልቀበልም አሉ እኚህ ሸኽ። ከዛ በኋላ ልጆቻቸው ደረሱ። የሊቢያ ኤምባሲ ጠራቸውና አሁንም መልሳችሁ ለቤተሰባቸው ሊደግፉላቸው ፈለጉ። ያ ሸኽ ከሞቱ በኋላ ልጆቹ ሄደው እናታቸውን በሚያማክሩ ሰዓት እናት አባታቸው ያልወሰደውን እንዳትወስዱ አሏቸው። አላሁ አክበር! ምን አይነት ዑለማዎች እንደነበሩ ነው። እንግዲህ እኚህ ሰው ማን ናቸው? የምታውቁት ስማቸውን ጻፉልን። ሼክ መሐመድ ሳኒ ሀቢብ ናቸው። አላህ ጀነተል ፊርደውስን ይወፍቃቸው። የኢትዮጵያን ቁርአንን ለመጀመሪያ ጊዜ ተረጎሙ ማለት ነው። ዛሬ የኮሞሮሱ ፕሬዝዳንት መጥቶ ነበር ኢትዮጵያና ፍሉዋ መስጂድ ላይ ጁማአን ያሰገደው እሱ ነው። እና በጣም ወላሂ በጣም አጃኢብ ነበር፣ ደስ ሲል ነበር ምናምን ነገር ማለት ነው። እና ራሴን የቤት ስራ ጠየቅኩኝ። አሁን ይሄ ሰው ልስጥ ቢል ማይቀበል ሰው አለ አልኩ። ሐራም ነው ሐላል ነው ብሎ ሰው ይለያል እንዴ አልኩ። የኛው የምን መለየት ይሄንን ነገር ይቅርና አሁን ወደ መጠየቁ ሁላ ሳይገባ አይቀርም። አሁን ያለንበት ላይፍ ስታይል ትንሽ ይገብዳል። እጅግ በጣም በሚያስገርም መልኩ ደግሞ አንድ እህታችን ከሰለመች በኋላ ደግሞ እንደተገደለች እየተወራ ነው። ሻሃዳ ያሳዝናት። አንድ ወጣት ቆይ ወላሂ እንትኑ ወደ ተመኔ ነው ኢትዮጵያ ውስጥ። እኛ እንኳን ያለነው ውጪ ነን። እኔ እንኳን ያለሁት ውጪ ነኝ፣ ሳውዲ ነው ያለሁት። እሺ
ወላሂ አረዷት ማለት በቃ ቤተሰቦቿ እንኳን በፊት አብራ በሰላም ስትኖር ነበረ። ከዛም በኋላ ግን ታርዳ ምናምን በቃ ሜዳ ላይ እንዳገኛት ነው የነገሩ ማለት ነው። ቤተሰቦቿ ናቸው ያረዷት ወይስ ማን ነው ያረዳት? ምንም በቃ አልታወቀ፣ ምንም አልነገሩንም። በፊት ደህና ሰላም ነበር ስትኖር ነበረው። ግን ሸሃዳ ካዛዝናት በአንድ ወር ነው ይሄ ነገር ተፈጠረ። እቺ ልጅ ከሰለመች ከአንድ ወር በኋላ ነው እንግዲህ የተገደለችው። እጅግ በጣም ያሳዝናል። አላህ ሱብሓነሁ ወተዓላ ጀነተል ፈርደውስን ይወፍቃት እንላለን። እስቲ ስለ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ያነበቡ ወይም የሰሙ ሰዎች በስትክክል የሳቸውን ሲራ የሰሙ ሰዎች ምን ይላሉ? ይሄ ልጅ እስቲ አንብቦ የደረሰበትን እጅግ በጣም ጎበዝና ስለ ሲራዎች ወይም ደግሞ ስለ ታሪኮች በማውራት ላይ እጅግ በጣም ቀዳሚ ከሚባሉ ልጆች ውስጥ አንዱ ነው። ይሄ ልጅ እስቲ ስለሳቸው ምን ይላል? ነብዩ መሐመድ በዚህ እኔ ሰዎች ያስቀኛል። በቃ ዲስሪስፔክት ምናምን ነብዩ መሐመድ ምን አንተ ከቤት ወጥተህ ህይወትን ያለወጥክ ተራ ሰው ዓለምን ለአንዴና ለመጨረሻ ጊዜ የቀየረን ሰው የምትንቅበት አቅም የለም። ተርተኛ ነብዩ መሐመድን እኔ አሁን ነብይ አልመለከት ለኔ ነብይ ናቸው ብዬ አይደለም። ግን እንደውም ነብዩ መሐመድ የአላህ ወይም የፈጣሪ እንትን አላቸው ብለህ ባላሰብ ቁጥር ያደነክ የተከረምክ ነው የምትሄደው። ለምን ከምንም ነው የተነሱት? ከምንም ተነስተው ነው የራሳቸውን ዓለምን ያስጨነቀ ኢምፓየር የአረብን ስልጣኔ የገነቡት። ይሄ እንደውም ሞሩ እኔ ሃይማኖት እንደውም እኮ ሃይማኖት ውስጥ ስታስገባው እኮ በቃ የአላህ እርዳታ ብለህ ታልፈዋለህ። በቃ አላህ ያለው ሰው ምን ይሆናል ትላለህ። እንደውም ኖ የሰውዬ የአላህ አብሮት አይደ ማለት በቃ ፈጣሪ አብሮት የለም ኢዝ ጀስት ጀነራል ካልክ እንደውም የዛኔ ነው ልትፈራው የሚገባው። ከምንም ተነስቶ ዓለምን በዚህ ደረጃ እስካሁን ባለን ድረስ ኢንፍሉዌንስ ያደረገን ሰው ማለት ነው ልታከብሮም ልፈራው የሚገባው ማለት ነው። እና እንደዚህ አይነት ሰዎች እንደ ካሊድ አይነት ሰዎች በጣም የሚገራርሙ ሰዎች የተነሱበት ነው። እነ ሳላዲን ደግሞ ቀስ ብለው ይመጣሉ። በዚህ አይነት ሰዎች ሌላ ጊዜ ስለምና ሌላ ጊዜ እናወራለን። አሁን ብዙ ስለሆነ በእነሱ ምክንያት አክሱም ኢምፓየር እንትን ያረገ ጦርነት አክሱም ኢምፓየር ዓለም ላይ ያሉ ኢምፓየሮችን ነው ያዳከሙት። እንዳልኩ ቁጥር በማይመጣጠን ሁኔታ ያሸነፉ ምን ይያሉ ማለት ነው። እና አክሱም ኢምፓየር ንግዱን ተነጠቀ፣ ቀይ ባህርን ተነጠቀ ማለት ነው። ቀይ ባህርን እስከ ኮስት ላይ ነው ይሄ ማለት በዚህም ተሻግሮ ቀይ ባህርን ብቻ ሳይሆን ኮስት ላይ ነው ወደቦቹ ወደቡ ለዛ በኋላ ነው በቃ ቻው 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 በቃ ያለው ገብቷል። ወደብ የሚባለው ነገር ያጣነው የዛኔ ነውና በቃ በተራራማው ቦታ ላይ ተገደበ አክሱም ኢምፓየር። ከዛ በኋላ ላይ ውስጣዊ ኮንፍሊክቶች እንዳልሆኑ ዮዲት ጉዲት የተባለች ታላቅ ሴት ተነሳች። እሱ ስላወራ የሆነ ነገር ይጨምራል ወይም ደግሞ ይቀንሳል የሚል አስተሳሰብ እኔ የለኝም። እጅግ በጣም በሚያስገርም መልኩ ደግሞ ማስተር አብነት የኢትዮጵያ ባለሀብት እንደሆነ ታውቃላችሁ። በጣም እጅግ በጣም በሚያሳዝን መልኩ ብዙ ሚስጥሮች እየተጋለጡበት የምታያቸው ፎቆች ማስተር አብነት ያስጀመራቸው ናቸው። እንግዲህ ማስተር አብነት ስለነዚህ ፎቆች ቢያስረዳን ደስ ይለኛል። ወጥቶ የኔ አይደለም በዚህ መንገድ አምጥቻቸዋለሁ ይበላል። እነዚህ ሁለት ፎቆች ጅምር ላይ ያሉ ፎቆች ዱራሜ ላይ ያስጀመራቸው ህንጻዎች ናቸው። ነጋዴ አይደለም ይሄ ሰውዬ። እንግዲህ ማስተር አብነት ማለት ነጋዴ አይደለም። ነጋዴ ቢሆን እሺ እንቀበለዋለን። ማስተር አብነት ማለት እርዳታ ነው የምሰጠው፣ እርዳታ ነው ለሰዎችም ማስተባብረው የሚል ሰው ነው። ስለዚህ ኦዲት ይደረግ፣ በቦርድ ይመራ የምንለው ለዚህ ነው። አንተ 7 ዳቦ 10 ዳቦ ሰው ስጥ ብሎ ልኮ 7ቱን ለራስህ 3ቱን ደግሞ ለሰዎች ከሰጠ ሰጠህ አይባልም፣ ነጠቃቸው ነው የሚባለው። ስለዚህ ይሄንን የሚመለከተው የመንግስት አካል ያጣራና ኦዲት ያርግ። ከዚህ በኋላ የትኛውም የሚሰበሰብ ገንዘብ በቦርድ ይመራ። ዶክተር አብይ አህመድ እኮ ይሄንን እርዳታን ሲያስጀምር ማህበራዊ ሚዲያውን ለበጎ ነገር ተጠቀሙበት፣ ለመረዳዳት ተጠቀሙበት ነው እንጂ ያለው ዝረፉበት አላለ። ስለዚህ የመቆጣጠርም ስልጣን አለው መንግስት፣ ይቆጣጠር። ዶክተር አብይ ለበጎ ነገር ያስጀመረውን ነገር አንዳንዶች ለራሳችሁ ለግል ኪሳችሁ ለመጠቀሚያ የእንትን ያረጋችሁት ነው። ስለዚህ መንግስት ያጣራና እነዚህ ረጂነን ባዮች ሰዎችን ይከታተልልን ባይነን፣ ተከታተሏቸው ባይነን፣ አጣሩ። ይሄው እኛ የቻልናትን መረጃ አውጥተን አጣሩ። እኛ የስራ ፎቅ አይኑረው አላልን። ለምን እንትን አይኖረውም? የራሱ የጀት አይኖረውም? ግን በህዝብ ገንዘብ በተሰበሰበ አይደለም እንትን የምትለው
የራስን ኪስ የምታደለበው? እኛ ምን አገባን? የወርቅ መኪና ይኑረው፣ እኛ እኮ አይመለከተንም። ግን ሰውን ሸውደህ አይደለም እንትን የምትለው ገንዘብ የምታገኘው። ስለዚህ ይህንን ዶክተር አብይ ለበጎ ነገር ያስጀመረውን ፕሮጀክት እነዚህ ሰዎች ከዓላማውን አስተው ወደ መጥፎ ነገር ወስደውታል። በቃ የግላቸውን ኪስ እያደለቡበት ነው። ስለዚህ ይህንን ጉዳይ ከዚህ በኋላ መንግስት የያዘው ድጋሚ እኛ ከዚህ በኋላ እዚህ ላይ ላንመጣበት እንችላለን። ይህንን ኢንፎርሜሽን እኛ ካወጣን መንግስት ደግሞ ተከታትሎ ኦዲት የማድረግ የመከታተል ስልጣን የመንግስት ነው። ይህን ቪዲዮ እንደውም ፕራይም ሚኒስተር ኦፊስ እንዲደርስ ሼር አድርጉ። ለበጎ ነገር ይህንን ተጠቀሙ። ሶሻል ሚዲያውን ያለው ጠቅላይ ሚኒስትር አብይ አህመድ ናቸው። ሼር አድርጓቸው፣ ይቆጣጠሩ ይህንን ነገር። ቴንክ ዩ። ማስተር አብነት በዚህ ደረጃ አይደለም፣ በዓለም ደረጃ እጅግ በጣም የሚገራርሙ ፎቆችን ቢኖሩት እኔ የምደሰትበትና እጅግ በጣም የምኮራበት አንዱ ወገናችን ነው። በምንም አይነት ሁኔታ ላይ ሆኖ ሰዎችን ሲረዳ የነበረ ሰው እንዲህ ለምን አገኘ፣ እንዲህ ለምን የሆነ ነገር ሆነ ብለን የምናወራበት ሰው ነው ብዬ አላስብም። ማስተር አብነት 10 ዳቦ ከተሰጠው 7ቱን ይበላል፣ 3ቱን ይሰጣል። ይሄ ደግሞ መንጠቅ እንጂ መስጠት አይባልም ብሎ በአብዛኞቹ እያወሩበት ነው። 1-2 ሰው ብቻ ሳይሆን ብዙ ሰው እያወራበት አግኝቼ ነው። እኔ በዚህን ያክል ደረጃ ሰዎች ወርደው ያወራሉ ብዬ አላስብም። ይሄ ሰው ከብዙ አይነት መንገዶችን ሊያገኝ ይችላል። እንኳን ለይሄን ሁሉ ነገር እያደረክ ነው አንተ ደግሞ ኢንቨስት ሰዎች ሊያደርጉለት ይችላሉ። በብዙ አይነት መንገዶች ሊያገኝ ይችላል። ሰው ግን ማውራቱን አይተው ምኑ ይሄዳል ምኑ ይጮዋል እንደሚባለው ግመሉም ይሄዳል ውሻውም ይጮዋል። አንተ በርታ፣ ጠንክር፣ ሰዎችን በማገዝ ላይ ጎበዝ ሁን እልሃለሁ። የዛሬ መልእክታችን ነው። እስካሁን አብራችሁ ይለቆያችሁ ሰዎች አኔ አንሱዳ አቲ ኤኙኒ ኮመንት ጀረት በሬ ሱጌሳ ከደጋዴ ኒ ሁሉ ላይክ ምግባረ ከይትረሲዮ አንዲ ልሳሞቹ